አማዞን ስሙን ተማሪ ህፃናት ልጆች እንኳን የሚያውቁት ነው። በዓለማችን ላይ ትልቁ ወንዝ እንደሆነ ይታወቃል። ነገር ግን እርሱ ወንዝ ብቻ አይደለም፣ የዓለማችን ሚስጥርም ነው። የአማዞን ወንዝ ስፋት ከአውስትራሊያ አህጉር አጠቃላይ መጠን ጋር የሚነጻጸር ነው። አማዞን ሙሉ አህጉር ያክላል። በከፍተኛ ውሃ ሙላት ወቅት ወንዙ ከጫፍ ደቡብ አሜሪካ እስከ ተቃራኒው ጫፍ ድረስ ይፈሳል። እስካሁን ድረስም በዚህ ወንዝ ላይ አንድም ድልድይ አልተገነባም። በየ24 ሰዓቱም አማዞን ወደ ባህር የሚያፈሰው የውሃ መጠን በእጅጉ ከፍተኛ ነው። ይህ መጠን ማለትም በአንድ ቀን በአማዞን ወንዝ የሚፈሰው ውሃ ለኒውዮርክ ከተማ ለ12 ዓመታት ያክል ሊበቃ ይችላል። የዚህ አስደናቂ ወንዝ ምስጢራዊነትና ጨለማ ተመሳሳይነት አላቸው። ምክንያቱም አማዞን ትልቅ ከመሬት በታች የሚፈስ የውሃ ክፍል አለው። ይህ የውሃ ክፍል እስካሁን ድረስ ራሱን በግልጽ መንገድ ያልገለጠ ነው። የቦታው መገኛም እጅጉን ስምጥ ስለሆነ እንደተለየ ዓለም ያስመስለዋል። የአማዞን ደን በእውነት የዓለማችን የህይወት ማከማቻ ተብሎ ይጠራል። በሳይንስ የታወቁ ከህይወት አይነቶች ከ1/3 በላይ እዚህ ይኖራሉ። አዳዲስ የእንስሳ ዝርያዎችም በተመራማሪዎች በመደበኝነት በዚህ ደን ውስጥ ይገኛሉ። በጥንታዊ ዘመን አስፈሪ የተባሉ ፍጥረታትም እዚህ ይኖሩ ነበር። ሳይንቲስቶችም አሁን ድረስ የእነዚህን አስፈሪ ፍጥረታት አጥንቶች ያገኛሉ። በዚህ ደን ውስጥ የጥንታዊ ስልጣኔ ምልክቶችም ተገኝተዋል። ስልጣኔዎቹ ከየት እንደመጡ እንዴት እንደጠፉም አይታወቅም። ይሁንና እነዚህ ስልጣኔዎች የሆኑ እንስሳቶች አሁን ድረስ በደን ውስጥ ሊኖሩ እንደሚችሉ ብዙዎች ይናገራሉ። የአማዞን ወንዝ ርዝመት 6275 ኪሎ ሜትር ነው። ይህ ብዙ ገባር ወንዞችን የሚያካትት በዓለማችን ላይ ረጅሙ ወንዝ ነው። ብዙዎች ረጅሙ ወንዝ የአፍሪካው ናይል ወይንም አባይ ነው ብለው ይከራከራሉ። ይህ ጉዳይ በሳይንሱ ማህበረሰብ ውስጥ አሁን ድረስ ክርክር ያለበት ነው። ዋናው ጥያቄ ምን እንደ መነሻ ምንጭ መቆጠር እንደሚገባው ነው። የአማዞን ወንዝ የመነሻ ምንጩ ማራኞን የተባለ ቦታ ከሆነ አማዞን 6400 ኪሎ ሜትር ርዝመት ይኖረዋል። አፓቼን የተባለ ቦታ ከሆነ ደግሞ 6992 ኪሎ ሜትር ይሆናል። እናም 6650 ኪሎ ሜትር የሆነውን የአባይ ወንዝ በርዝመት ይበልጠዋል። ዩካያሊን የተባለ ቦታን እንደ መነሻ ካየን ደግሞ 7100 ኪሎ ሜትር ይደርሳል። እናም አባይን በብዙ ይበልጠዋል። አስገራሚው ነገር አማዞን እጅጉን ትልቅ ስለሆነ ክፍሎቹ በተለያዩ ስሞች ይጠራል። መነሻው ላይ ያለውን ክርክር እንኳን ብንተወው ወንዙ ከምዕራብ ወደ ምስራቅ ሲፈስ ስሙ 6 ጊዜ ይቀያየራል። በመካከለኛው ክፍል ነዋሪዎች ሶሎይስ ብለው ይጠሩታል። በየቦታውም ስሙን እየቀየረ ሄዶ ከጠቅላላ ርዝመቱ 1/3 ያክል ብቻ አማዞን ተብሎ ይጠራል። ብዙዎቹ የአማዞን ገባር ወንዞች ስማቸውን ከውሃው ቀለም ይወስዳሉ። ተፈጥሮ እዚህ በቀለም መጫወት ትወዳለች። ለምሳሌ ያክል የሪዮ ኔግሮ ውሃ ጥቁር ይመስላል። የማዴራ ደግሞ ወርቃማ ወይንም ቀይ ቀለም አለው። በብራዚል ማናውስ ዩሮ ኔግሮ ከቢጫና ወርቃማ ውሃ ያለው ሶሊሞይስ ጋር ይገናኛል። ከአንዲስ ተራሮች የሚወርዱት እነዚህ ሁለት ወንዞች በአንድ መንገድ ቢገናኙም ለረጅም ርቀት እንደ ሁለት የማይቀላቀሉ ወንዞች ሆነው ይፈሳሉ። መላው የአማዞን ስፋት